ሰላም ጤና ይስጥልኝ የዩቲዩብ ታዳሚዎች እንኳን ደህና መጣችሁ። አሁን የምትመለከቱት አዲሱን የቼስ ቻናል እንሞክር ቼስ ዊዝ አብሪሽ ነው። ዛሬ የምንመለከተው ፐዝል አሰራር ነው። ሞሮፍ ከፐዝል አሰራሩ እንዴት እንደምሰራ ስቴፕ ባይ ስቴፕ ነው የሚታየው። ያለምንም ቆይታ ወደሱ እንሂድ። አሁን የከፈትኩላችሁ የቼስ ሊ ላይ የሚገኘው የፍሪ ያለምንም ብር ሳትከፍሉበት ፕራክቲስ የምታደርጉትን ቼስ ነው። ቼስ ፐዝል ትንሽ ይከብዳል፣ ራንደም ስለሆነ ቼክሜት ይሁን ካፕቸሪንግ ብንም ላታውቁ ትችላላችሁ። ከሱ በፊት እኔ የምመክራችሁ ቼስ ኮች ላይ በስቴፕ ባይ ስቴፕ ቼክሜቶች፣ ዲፌንስ፣ ትሬት እያለ ሚድል ጌም እና ኢንድ ጌም ማለት ነው ከፋፍሎ የሚያሳያችሁ። እሱም ፍሪ ነው፣ አፕሊኬሽን አለ እና እሱም ብትጭኑት ይመረጣል ባይ ነኝ። ከዛ ከ1000 ሬቲንጋችሁ በላይ ስትሆኑ እና እያንዳንዱ የሚፐዝል አይነት ዲፍረንሶችን ከተረዳችሁት በኋላ አይ ቲንክ ኢት ዊል ቢ ኦኬ ጀነራላይዝድ ብትሰሩ ሞር ጌም ላይ ይጠቅማችኋል ባይ ነኝ። እና ዛሬ የምሰራው ጀነራላይዝድ ጌም ነው። ሬቲንጉ አይ ቲንክ 2000 አካባቢ ነው። ከዚህ ነው የጀመርኩት ለማስረዳት ስለሆነ የመጀመሪያ ፐዝላችን እንደዚህ ይመስላል። እና በስፔሲፊካሊ ዛሬ የምናየው ቼክ፣ ካፕቸር እና ትሬቶችን እንዴት አድርገን እንደምንከፋፍል እና ፕራዮሪቲ የትኛውን እንደምንሰጥ ነው ማለት ነው። አሁን እኔ ፐዝል ስንጀምር በቼክ ነው የምንጀምረው። መጀመሪያ እኛ ላይ ቼክሜት አለብን ማለት ነው። እንደዚህ ስናየው ለምን ቼክሜት ካለብን ከዛ በኋላ የምንሰራቸው ነገሮች ጥቅም የላቸውም። ግዴታ ቼክ መሆን አለበት እንጂ ቼክ እስካላለን ድረስ ቼክሜቲንግ ዋን እስካለው ሁሌ ቼክሜት ይለንና ጌሙ አልፏል ማለት ነው፣ ምንም ሀሳባችንን ሳናሳካ። ስለዚህ ቼክሜት አለው ወይ ነው መጀመሪያ የምናየው። እሱን ደግሞ ለማየት ሁሌ ቼክሜት ያለ ቼክ የለም እና መጀመሪያ ቼክ አለው ወይ ነው ቼክ የምናደርገው። እና ይሄኛው አንድ ቼክ አለ የሚታየኝ፣ ግን ያው ችግር የለውም ወደዚህ መሄድ ይችላለሁ። ሌላ ቼክ ናይቱም ሌላ እንደዚህ ካፕቸር እና ቼክ አለው፣ ግን እሱም ካፕቸር ይደረጋል። እንደዛ ነገር ብዙ ሳልጨነቅበት መጀመሪያ ላይ ሊስቱ ላይ ኬቱ እና ቼክ የለውም እሱ። እኔስ ደግሞ ቼክ አለኝ እዛ ቼክሜት ከሆነ ወዲያው እንጫወታለን፣ ሌላው ጥቅም የለውም። ስለዚህ መጀመሪያ ቼኮቻችንም ማለት ነው። እዚህ ጋር አንድ ቼክ ይታየኛል፣ ግን ያው ፕሮቴክትድ ቦታ ነው ተክኑ ማለት ነው። ሌላ ይሄኛው ቼክ አለ፣ እንደዚህ ነው። ግን ፕሮቴክትድም ባይሆን ሁሉንም ቼክ ማየት አለብን። ዲፍሌክሽንም ሊሆን ይችላል፣ ዲስትራክሽን ይበቃል፣ ብዙ ታክቲኮች ስላሉ ሁሉንም ቼክ መጀመሪያ እንጠራ። ከዛ ሌላ የሚታየኝ ሁለት ቼኮች አሉ በኩል፣ አንድ ቼክ አለ በሩክ። አይ ቲንክ ቼክ አልቋል። ብዙ ጊዜ እንደዚህ አይነት ቼክ ሰው በጣም የሚሰለቸው ቦሪንግ ያደርገዋል። ቼዝን ዝም ብዬ ስቴፕ ባይ ስቴፕ የምንሄደው ጌም ነው እንደ እና ፋሽኑን የሚያጠፋ ይመስላል። ግን ፋይናሊ የተፋጠናችሁ ስትመጣ ቼዝም እንደ አትሌቲክስ ነው። ማን ሞር ፕራክቲስ አድርጓል፣ ማን ሞር ቴክኒኮችን ያውቃል ነው እንጂ የሚወስነው። ያ ለምሳሌ እግር ኳስ መጫወትን ብትወስዱት ማንም ሰው እግር ኳስ መጫወት ይችላለፈ እና ግን ኮምፒት ለማድረግ you have to be better than your opponent ነገራ እና ስቴፕ ባይ ስቴፕ የሚሄዱ ነገሮችን በጣም ያቀልላቸዋል። ወደ ቼካችን ስንሄድ ምንም ቼክ ሶስቱ ኦኬ፣ ከዛም ካልኩሌት እናደርጋቸው ማለት ነው። እዚህ ጋር ብንሄድ ፎር ሹር ካፕቸር ነው የሚሆነው። ሁለቱ ዞሮ ዞሮ መንቀሳቀስ ይችላል። ያን ያህል ዴንጀረስ ቼክ አይመስለኝም። ከዛ አንድ ኢምፖርታንት ቼክ ካለን ወደ የት እንሄዳለን? ወደኛው ሲ ካፕቸር ማለት ነው።
ይሄኛውን ሊስቱን ሁሌ ማንሳት የለብንም። ካፕቸር ትሬት ነው የሚሄደው ብለን ከዛን አንድ ይሄኛው ካፕቸር ይታየኛል። ፕሮቴክተር ነው ግን ሌላ አክቹዋሊ ምንም አይታይም። ከባድ ነው መሰለኝ ከዚህ ላይ እሺ አሁን ሪፍሌክሽን ብናስበው ይሄኛውን ሜቢ ኩዊን ሊበላ ከሄደ ይሄኛው ፎር ቅድም ቼክ ብለን ያየ ነው ማለት ነው ይሆናል እና ሜቢ እሱ ሊሆን ይችላል። ግን ከሱም በእርግጠኛ ከመሆናችን በፊት ሌሎችንም ማሰብ አለብን። ነው 6 ደቂቃ ባንድ ፐዝል ፈጀው ኖርማል ስትሄዱት ትንሽ ይፈጥናል። ኢንትሮዳክሽንም ስለሆነ ሌላ ጊዜ ቶሎ ቼክ ካፕቸር ከዛ በኋላ ወደ ትሬት እንገባለን። እና ኢቭን የፐዝሎች ዲፊካልቲ የምታዩት ኢዚ የሆኑ ሲመጡ በቼኮች ወደ ቼክሜት የሚያደላ ይሆናል። ትንሽ እየከበደ ደግሞ ሲመጣ ከባድ ካፕቸር ይሆናል። ላይክ ኖቲስ የማታደርጉት ኦር ኤክስቼንጅ የሚያስፈልገዋላ። ከዛ ደግሞ ሞር ኢቭን ዲፊካልት ሲያደርጉት ላይክ ጌም ላይም ዲፊካልት እንደሚሆነው ማለት ነው። ትሬቶች ደግሞ ለማየት አይ ቲንክ ከበድ ይላሉ እና እዚህ ላይ ካፕቸር ላይ እንጨርስ ትክክለን። ስለዚህ ያው ያሰብነው ይህንን ስለሆነ ቀጥሎች አሪፍ በዚህ ነው በሚል ቀጥሎ እንሄደዋለን። ይህኛውን በዚህ ምስቴክ ነው የምንሄደው። ቼኮቹን እናያለን። አንድ እዚህ ጋር ሁለት ካለ የሚታየኝ እዚህ ጋር ለጊዜ ጥቅሙ ባይታየን ሁሉንም ካልኩሌሽን ላይክ ማየት ነው። ዞሮ ዞሮ ፋይናሊ ፐዝሎች ላይም ብዙ ጊዜ እንደምታዩት ሁሉ ጊዜ ሂንት ምናምን ሲሰጡ ልክ የሚያሳያችሁ ላይክ እናንተ ካልኩሌት ያደረጋችሁትን አይደለም፣ አንድ ሚስ ያደረጋችሁትን ነገር ነው እና ሁሉ ጊዜ መጀመሪያ ላይ ጀስት ጀነራሊ ምን አለኝ ምን ያህል ቼክ አለ። አሁን እኮ እዚህ ላይ ቼኮች አልቀዋል፣ ሁለት ቼኮች አልቀዋል። ከዛ ግን ካፕቸር አለኝ ሁለቱ ስለማያልቅ ካፕቸሮቹ ኢነፍ አድቫንቴጅ ስለማይሰጡን ነው ካፕቸሮች ሳሉ ነው የሚለው ጃምፕ ማለት ነው። ሌላስ ምን ካፕቸር ማድረግ እንችላለን? ከረንትሊ ይህንን ከሆነ እናስበዋለን። ማይኖሪቲ ነገሮችን እንድታስቡ ታሪክ ነው። ከዛ ውጭ ግን ምንም የታይ ነው። ሜቢ ግን አሁን ትሬት ላይ ደግሞ ስንገባ ከካልቸር ቀጥሎ ማለት ነው ይሄኛው ትሬት በምን ማምለጥ ይችላል ነው። ወደፊት መሄድ አይችልም፣ ወደኋላ 1 2 3 4 ሜጃ ነው ያለው እና ሁሉም ቦታ ካፕቸር የሚደረጉ ነው። እነዚህ ታረጋችሁ ይሄኛው በሁለት ሰው ካፕቸር ይደረጋል። ይሄኛው ሲገኝ ስለዚህ ማምለጫ አለው እዚያ ብለን እንያዘው። ሌላ ትሬት ምን አለ? ፕራክቲስ ስለሆነ ዞሮ ዞሮ ጊዜ ላለመፍጀት ዝም ብለን ጌቲንግ ብለን እንለፈው እና አውሱ ነው ኢትስ ገስ ኢቭን ሴፍ ቦታ ራሱ አልነበርኩም። ስለዚህ አሁን እዚህ ላይ አሪፍ ሌሰን ነው ያጋጠመን። ይሄኛውን ትሬት አየነው ኢቭን ዞ ያን ያህል ትሬት ባይሆንም ዞሮ ዞሮ ግን ማምለጫ አለው አለና ይሄኛውን ትሬት ግን አላየነውም ነው እና ኮሜንት ላይም እንደዚህ አይነት ቀላል ስህተቶችን ስሳሳት ነገር ኮሜንት አድርጉልኝ። ጌም ላይ ቢሆን ያው ከዚህ ላይ ሲሆን ፋይናሊ ማግኘታቸው ነገር ነው ፎርክ ነበረ ነው በደንብ ታላችሁ ጃምፓል እና የፐዝል ቪዲዮአችን ያው የመጀመሪያው ስለሆነ ነው እንደዚህ ማዘጋጀው። ብዙ ጊዜ አጭር ቪዲዮ ነው የሚሆነው ብዬ አስባለሁ። ኢቨን እየቆየ ሲመጣ ከጌም በፊት ፐዝል ለመስራት ነው ያሰብኩት እና እናንተም ደግሞ ማየት ብቻ ሳይሆን ፐዝሎችን እና ጌሞችን ፕራክቲስ ማድረግ አለባችሁ። ቅድም እንዳልኳቸው እንደ አትሌቲክስ
ጀዝ ቁጭ ተብሎ ቲቪ ላይ ታይቶ ምናምን የሚደመጥ ነገር አይደለም። ግዴታ ፕራክቲስ ያስፈልገዋል። በተለይ ፐዝሎች በቀን 5-6 ቢሰሩ ወዲያው ነው የሚለመደው። እናም የምትወዱትን ነገር ነው አይደል? ፐዝልም ስትረስም የለውም። ከሰው ጋር አለም የተጫወታችሁ ያላችሁ ነገር ነው። እና አሁን ምንድነው ነው ዋይት ነን በዚህ ሳይት ስለሆነ እነኛ ፈርመ ነው እዚህ ጋር ለቅደም ቼኮች ምን አለን? አንድ ቼክ አለን። ትንሽ ፒሶች በነበሩ ቁጥር ቼክ እና ካፕቸሮች እየቀነሱ ስለሚመጡ ያንን ኢንዲጌም ከባድ ነው። ግን እንትኖችን እናያለን። አሁን ቼክን አንድ ቼክ ብቻ እናያለን። ከዛ ወደ ካፕቸር እንሄዳለን። ይሄኛው ካፕቸር ሴት ነው ወይ አይደለም ነው እና ሮካችንን መሄድ አይችልም፣ መንቀሳቀስ አይችልም። ኦልሬዲ አስሯል። ከሄደች የሚደረግበታል። ትሬት ላይ ደግሞ ስንሄድ ከካፕቸር ቀጥሎ እዚህ ጋር ፋስት ፎን አለን። ፋስት ፎን ማለት የኛ ፎን ከዚህ መስመር አልፏል፣ ከሚደል ግራውንድ በእነሱ ሜዳ ነው እና ደግሞ የሚያስቆመውም ነገር የለም ነው እና እዚህ ጋር ቢሄድ ይሄኛው ትሬት ብለን ብናስበው ማለት ነው በምን ማስቆም ይቻላል ብለን ነው ኔክስት ካልኩሌት ማድረግ የምንችለው ነው። እንደዚህ መምጣት ይችላል፣ ግን አይችልም ነው። ይሄኛውንም ይዘነዋል በኪንጋችን። ስለዚህ ምንም ማድረግ አይችልም ማለት ነው። ስለዚህ ጊዜ ሳልፈጅ ትክክለኛ መልስ የሚመስለኝን እንይዛ። አሁን ምን ቼንጅ አረገ? ሶስተኛው ሲዳሞን ኔክስት ፐዝል ላይ የምናየው ዋት ቼንጅስ ነው እና አሁን ካፕቸር ሊያደርገን ነው ማለት ነው። ከዛ ግን ዋት ዊል ሃፕን ካፕቸር አድርጎ ያው ኦልሬዲ ኩዊን አድርገናል ብለን ነው የምናስበው፣ ግን ሮኮችንን ሴቭ ማድረግ እንችላለን። አሁን ካልኩሌት ያደረገው አይ ቲንክ በነፃ ከምንበላ በቼክ ብንበላ ኢዚየር ነው። ስንት ፐዝል ሰራን? አንድ ሞር እንድገምና በፈጣኑ እንዴት ነው የምንሰራው? ዛሬ ደግሞ ለቪዲዮ ለሲል እንደሆነ አውቆ ነው መሰለኝ ታውባቸው ፐዝሎች ናቸው የሚመጡት። ኢንዲጌም በደቡ ሊቼዝ ላይ ዝም ብላችሁን ፐዝል መጫወት ካልፈለጋችሁ በጣም ብዙ ካታጎሪዎች አሉ። ሰዎች ሌሰን የሰሯቸው ኦፕኒንግ ሚድል ጌም ከፈለጋችሁን ፎርክ እያደረጋችሁ ስፔሲፊክ ደከም ያላችሁበት ቦታ ካለ ከአንድ ሺህ በላይ ከሆናችሁ ማለት ነው እሱ የምትሰሩ በጣም ይመረጣል። ከአንድ ሺህ በታች ከሆናችሁ ነው የምመክረው ቼዝ ኮች አፕሊኬሽኑ ማለት ነው። ኤዲቲንግ ከቻልኩኝ ፖስት አደርገዋለሁ። እሱን ካታጎሪ አለው። እያንዳንዱን ኢዚ፣ ሚዲየም፣ ሃርድ እያላችሁ የሚሰሩት ኢዚ እና አንድ ኢንዲ ጌም ላይ ደግሞ ካልኩሌት ማድረግ ያችን የሚሆነው ሁሉ ጊዜ ያው የምናሸንፈው ኩዊን አድርገን ስለሆነ ኩዊን ማድረግ የትኛውን እንችላለን ነው። ይሄ ግን ትንሽ ወደ ፖዚሽን ይገባል ነገር ነው። በይህን ትንጠርሰው መሰለኝ ታይማችን ስለሆነ ይሄኛውን ነው ቢኮዝ ይሄኛውን ተይዟል። ሲንጉር አቅም ማለት አለበት። እኛ ግን ቤት በኩል ኢንፊልትሬት የምናደርገው ነው ጥያቄው። እዚህ ጋር ለመድረስ አለብን ማለት ነው። እስኪ ነው ከዛ ቤት በኩል መድረስ እንችላለን። አሁን እንደዚህ ደግሞ ግራ ሲገባችሁ አይ ቲንክ ኢንጂኑን ኦፕን ታደርጉትና እንዴት ነው የሚያልቀው ነው። ይሄኛው ነው። ከዛ ግን እሱ ይሄኛውን አግኝቶት ትክክለኛ ይሄኛው ነው።
ከዛ ስቲል እሱ ፓስት ፖን ስለሌለው ይሄኛው ፓስት ስለሆነ ማለት ነው ዲፌንድድ ቢሆንም ቀድመን እናጠፋለን። ነው እንጂ ይሄኛውን እኔ ደልችላል ቀድመን ይህን እናደርጋለን። እና አመሰግናለሁ እስካሁን ለታዳማችሁኝ ሰዎች ሁላ። ባለፈው ለታም ቪዲዮዎችን እናያችሁልኝ አዲስ ቪዲዮ ስለሆነ አጀማመሩ በጣም ደስ የሚል ነው፣ እኔም ደስ ብሎኛል። እና አሁንም ሞር ቪዲዮዎች እንደዚህ ማየት የምትፈልጉ ከሆነ ሰብስክራይብ አድርጉ። ይህን ቪዲዮም ያው ኳሊቲ አልታይሆንም የመጀመሪያ ስለሆነ ከተመቻችሁ ላይክ አድርጉ እና አመሰግናለሁ።